ዝክረ ታዲዮስ ታንቱ የኔ ዘመን አባባሪ ለህሊናቸው የታመኑት ጋዜጠኛና የታሪክ ምሁር ጋሽ ታዲዮስ ታንቱ ስልጣን ላይ ያለውን አገዛዝ ሁላችንም እንጠለዋለን። ጸረ ሉዓላዊነት ነው፣ ጸረ ህዝብ ነው፣ ጸረ ኢትዮጵያ ነው፣ ጸረ ታሪክ ነው። አሁን በስልጣን ላይ ያለው የኢትዮጵያ አገዛዝ ጸረ ሰንደቅ ዓላማ ነው። ክፉ ነገሮችን ሁሉ አሟልቶ የሚገኝ አገዛዝ ነው። ለዚህ ሁሉ በቂ ማስረጃ አለ። ኦነጋውያንና የኦሮሞ አቀንቃኞች በ16ኛው ክፍለ ዘመን የነበሩትን አባ ባህሪን ዛሬ ላይ ቢያገኟቸው ምን ያደርጓቸዋል የሚለውን ጥያቄ ብዙ ጊዜ ራሴን ጠይቃለሁ። መልሱንም ዛሬ ጋዜጠኛና የታሪክ ምሁሩ ጋሽ ታዲዮስ ታንቱ ላይ እያደረሱ ካለው ግፍ ጋር ተመሳስሎ አገኘዋለሁ። የግፉ ክብደት ሊበረታ እንደሚችልም እንዲሁ። ምክንያቱም ዛሬም ድረስ የፈጠራ ትርክት እየፈጠሩ ሊያሰማምሩት ቢሞክሩ እንኳን የማይፋቀውን አረመኔነታቸውን ለታሪክ ሰንደው ያስቀመጡ እሳቸው ብቻ ናቸውና። ኦሮሞ ከደቡብ ኢትዮጵያ ተነስቶ ወደ ሰሜን ሲፈልስ በመንገዱ የተቀዳጀውን ድል የሰነዱትን የውገና ድርሰቶችና የታሪክ እውነቶች ብለው መጽሐፍ የጻፉትን ታቦር ዋሜን የአባባሪ ውገና ለማን ነው? እሳቸው የጻፉት የታሪክ እውነት የሚካድ ነው ወይ ብዬ ለመጠየቅ ወዳለሁ። አባባሪ የጋሞ የብርብር ማርያም መነኩሴ ናቸው። አባባሪ በግዕዝ ዜናሁ ለጋላ ወደ አማርኛ ስንመልሰው ደግሞ የጋላ ዜና የሚል ፍች ያለውን ታሪክ የነገዱን ቁጥር ሰውን ለመግደል የትጋቱን ነገር የጠባዩን እንስሳነት ለማሳወቅ ነው የጻፍኩት ብለዋል በመግቢያቸው ላይ። እኚህ መነኩሴ በ16ኛው ክፍለ ዘመን የኦሮሞ ወረራ ያደረሰውን ጥፋትና ግፍ በአይናቸው አይተው የመሰከሩ ሊቅ ናቸው። የገዳ ስርዓት የመግደል ስርዓት ነው። የመግደል ስርዓት ነው። ወይ መግደል ወይ የኦሮሞን ባህል እንዲቀበል ማድረግ ነው። የሴራነት ባህሪ አልነበረው፣ በደመ ነፍስ ነው። ምንም ሌላ እኮ የሚያውቁት ነገር አልነበረ። የሚለብሱት ቆዳ፣ የሚበሉት ስጋ፣ በሬውን ማረድ አያውቁም። መባረክ በጦር ወቅተው ነው የሚገሉት በሬውን ያሳደጉትን። ከዚያ በኋላ ቆራርጠው ደሙ መሬት ላይ ሲንጀቀጀቅ በእጃቸው ያፈሱ ይጠጣሉ። ፈርስ ይቀባሉ። ሁሉ ታሪክ ላይ ያለ ነው፣ ባህላቸው ነው። ዛሬ ዶክተርና ፕሮፌሰር ስለሆኑ እሱ አይቀርም መነሳቱ። እውነትን ደብቀን ኢትዮጵያን ማዳን። የኔ ዘመን አባባሪ ጋዜጠኛና የታሪክ ምሁሩ ጋሽ ታዲዮስ ታንቱም ልክ እንደ አባባሪ ከደቡብ ኢትዮጵያ ከጋሞ ጎረቤት ከያኔው ከሲዳማ ጠቅላይ ግዛት ከወላይታ አውራጃ የወጡ ናቸው። የኔ ዘመን አባባሪ ጋዜጠኛና የታሪክ ምሁር ጋሽ ታዲዮስ ታንቱም ልክ እንደ አባባሪ የታሪክ እውነትን እንደወረደ የሚናገሩ ለህሊናቸው ያደሩ ትንታግ ተናጋሪ ናቸው። አዲስ አበባ የኛ መሬት ነው ካሉ እንደውም አሁን ኦሮሞ የያዙት መሬት ሁሉ የኦሮሞ መሬት አይደለም። ፍርጥም ባለ ቋንቋ ልናገር፣ በኢትዮጵያ ምድር ኦሮሞ አንዲት ጋት መሬት የለው። ኦሮሞ መጤ ነው። ኦሮሞ ወራሪ ነው። ኦሮሞ ብዙ የኢትዮጵያ ህዳጣን ጎሳዎች፣ ህዳጣን የሚለው ቃል ንዑሳን ለማለት ፈልጌ ነው ቃሉን የጠቀምኩት። ህዳጣን ጎሳዎችን ውጦ አጥፍቶ እንዳልነበሩ አድርጎ መሬታቸውን ወስዶ እንደዚህ ተንሰራፍቷል። የኔ ዘመን አባባሪ ጋዜጠኛና የታሪክ ምሁር ጋሽ ታዲዮስ ታንቱ ይህንን የታሪክ እውነታ የሚናገሩበት ወቅት ደግሞ ያንን መስማት የሚያማቸው አባባሪ ታሪካቸውን የሰነዱላቸው ሰዎች መንበረ ስልጣኑ ላይ ናቸውና ዛሬ ላይ የሳቸው መገኛ እስር ቤት ሆኗል። ሌላ ጀግና የለም ወይ? የአብይ አህመድን ፎቶ ማምጣት የተፈለገበት ባለፈው አመት ነው። ሌላ ኦሮሞ ጀግና የለም ወይ? ባለፈው አመት ነው አሱ። አዎ እኮ ባለፈው አመት የአብይ ለምን በስሙ ጽላት አያስቀርጹም? የኢትዮጵያ ህዝብ የተፋውን እነሱ የፈለጉትን ቢያደርጉት አብይ ነው፣ አብይ አህመድ ነው፣ ሌላ አይመጣም።
ሌላ ጀግና የለም ወይ ያልከው አብይ ጀግና ነው። ሌላ ጀግና ማለት እኮ እሱም ጀግና ማለት ነው። ሌላ በንጽጽር ሌላ ጀግና የለም ወይ ስትል አብይ ጀግና መሆኑ ነው። ያ አግባብ አይደለም። ምንም ስለ አድዋ አብይ የሚያውቀው ነገር የለም። በሬዲዮና በጋዜጣ ከሚሰማው ውጪ የታሪክ ተማሪም አይደለም። ለዚያ ዝንባሌም የለውም። ታሪክን ለማጥናትም ለማስጠናትም በታሪካችን እንኮራለን ለማለት የሚያስችል ስነ ልቦናም የለው። ጋዜጠኛና የታሪክ ምሁር ጋሽ ታዲዮስ ታንቱ ለበርካታ ጊዜያት ለስር የተዳረጉ ቢሆንም ሐሳባቸውን ከመግለጽ እውነትን ከመመስከር ወደ ኋላ ብለው የማያውቁ የ83 ዓመት አዛውንት ናቸው። ለኦሮሞ ቀደም ባለው ጊዜ መሬት ምን ያደርግለታል? ይህን ጥያቄ መጠየቅ አለን። ኦሮሞ እርሻ አያውቅም። ከብት አርቢ ዘላን ነው። ሲመጣ ውሃና ሳር ካለ ለከብቶቹ ውሃና ሳር ያለበትን ካገኘ ሌላው የእርሻ መሬት ለኦሮሞ ምን ያደርግለታል? እሱ እዚህ እስከ ጎንደር ድረስ እስከ ሸዋ ቡልጋ አካባቢ ድረስ እየገፋም የመጣው ለከብቶቹ ሳርና ውሃ እየፈለገ ከብቶቹን ነርቶ አንዳንዴም ከብቶቹ እየቀደሙት ጭራቸውን ተከትሎ መጥቶ ነው እዚህ ደረጃ ላይ የደረሰው። እና ኦሮሞ አሁን አማራ እንዲበድሎኛ ነፍጠኛ ዳውን ነፍጠኛ ምኒልክ ከግዛታችን ይውጣ ዳውን ኢትዮጵያ ስትል እንደው አለማፈሩ ምን አይነት ጭንቅላት ቢኖረው ነው እንደዚህ የሚናገረው? በጣም እድለኛ ህዝብ እኮ ነው ኦሮሞ። ምንም ሳይደክም ሳይለፋ የከብቶቹን ጭራ ተከትሎ መጥቶ ከኢትዮጵያ የሰማይ ስባሪ ያህል ይዞ ቁጭ ብሎ እየበላ አሁን ተበድያለሁ አማራ በድሎኛል የሚለው ምኒልክ የሱን መሬት ወሰደው ወይስ ኦሮሞ የሌሎችን? በኢትዮጵያ የጋዜጠኝነት ታሪክም በቋሚ አምደኝነት እስር ላይ ካልሆኑ በቀር ሳያቋርጡ በእምቢባይ ሀገሬ፣ ታጠቅ፣ አስኳል፣ ሜዲካል፣ ጦቢያ፣ ፍትህ፣ አዲስ ታይምስ፣ ልዕልና፣ ፋክት፣ ኢትዮ ምህዳር፣ ነገረ ኢትዮጵያና የቀለም ቀንድ ጋዜጦችና መጽሔቶች ላይ የጻፉም ናቸው። የአዲስ አበባ ዩኒቨርሲቲ የውጭ ቋንቋና ስነ ጽሑፍ ምሩቁ ጋዜጠኛና የታሪክ ምሁር ጋሽ ታዲዮስ ታንቱ ልክ እንደ አባ ባህሪ ስለ ኦሮሞ ታሪክና ድርጊት እውነቱን ሳያለባብሱ በአደባባይ የሚናገሩ ብቻ ሳይሆን ኦሮሞማ በትርክቱ በጠላትነት ለፈረጀው ለአማራ ሕዝብና ስለ አማራ ሕዝብ እውነቱን በአደባባይ በመመስከር ከጎኑ የቆሙለት የምንጊዜም ወዳጅና ባለውለታውም ጭምር ናቸው። ከአብራኩ ወጥተው እንደ ሕዝብ መኖሩን እንኳን የካዱ ልሂቃን ባሉበት ሁኔታ በዚህች ሀገር ስሪት ላይ ለአማራው ድርሻና በሌሎች የታሪክ እውነታዎች በሚናገሩት ሳቢያ በአንድ ወቅት ብዙ ጊዜ ከመኪና ውስጥ አንገታቸውን እያወጡ እየሰደቡኝና እየተፉብኝ የሚያልፋሉ ያሉት ሁሉ ደርሶባቸዋል። ዛሬ ላይ ደግሞ ስለ አማራ ሰውነትና ስለ አማራ ታሪክ መመስከር እንደ ወንጀል ተቆጥሮባቸው በአዛውንትነት ዘመናቸው በእስር እንዲማቅቁ ተፈርዶባቸዋል። በእነዚያ ሁሉ የህትመት ውጤቶች በተለይም በየትኛውም አገዛዝ መንግስትን የሚተች ጽሑፍን ሁሉ ማንም በብዕር ስም በሚጽፍበት ጊዜ ሁሉ አቶ ታዲዮስ በመጠሪያ ስማቸው ፎቶአቸውን በመለጠፍም ጭምር በድፍረት በመጻፋቸው ሌሎች ኋላ ላይ ለተከተሏቸው የነጻው ፕሬስ ፍሬዎች አርአያ የሆኑ ጋዜጠኛ ናቸው። ትላንት የወያኔ እግር አጣቢዎች የነበሩ ትላንት ለወያኔ ሲያስለው ማህረብ ያቀርቡ የነበሩ ትላንት ወያኔ ሲተኛ ቆመው የሚያድሩ ትናንት ወያኔም ራሱ ወንበዴ ነው። ወያኔም ማሞገሰም አይደለም። ወያኔ የሚለውንም ቃል እንዱ ለዚህ ለውይይታችን ይጠቀማሉ እንጂ እነሱ ወያኔ የሚለውን ቃል አርበኛ የሚለውን ትርጉም ስለሚሰጡ ይሄን ቃል ለመጠቀም ፍላጎት የለኝም። ግን አሁን ለመነጋገር ያህል ነው። ወይም ለትግራይ አሸባሪዎች ጋዜጠኛና የታሪክ ምሁሩ ጋሽ ታዲዮስ ታንቱ በጽሑፎቻቸው አርበኝነትና አርበኞቻችንን ዘክረዋል። በርካታ የቅስቀሳ ጽሑፎችን ለአንባቢ አድርሰዋል። የሕዝብ ብሶትን አሰምተዋል። ላብነትም ወገድ ይሁዳ በሚል ለ3 ዓመታት በተከታታይ የዘለቀውን ጽሑፋቸውን ይጠቅሷል። እንዲህም ሆኖ ጽሑፎቼን የጋዜጣው ባለቤቶች ከኔ ፍላጎት ውጪ የነካኩበት ጊዜም ነበር።
ይሄ ከመንግስት ጋር ያጋጨናል አናውጣውን በማለት ያስቀሩብኝ ጽሑፍ አለ የሚሉትና ብዙ ጊዜ የራሳቸውን ጋዜጣ ለማዘጋጀት አቅም ሳይፈቅድላቸው እንደኖረ የሚናገሩት ጋሽ ታዲዮስ ታንቱ የመጽሐፉ ጀርባ ላይ ለገዢዎቻችን ላለመታዘዝ አቋም እንውሰድ የሚለውን የለውጥ ምጥ በኢትዮጵያ መጽሐፋቸውንም ማተሚያ ቤቶች አናትምም ብለዋቸው ብዙ ተጉላልተው ነበር። ጋሽ ታዲዮስ በተጨማሪም ደመላሽና የኢትዮጵያ አርበኞች ታሪክ ያልተሰሙ እውነቶች የሚሉ መጽሐፍትን ባለቤት ናቸው። ጋዜጠኛና የታሪክ ምሁር ጋሽ ታዲዮስ ታንቱ በተለያየ ጊዜ ስለሚደርስባቸው ዛቻና ማስፈራሪያ በአንድ ወቅት ሲገልጹ አንድ ጊዜ ተስፋዬ የሚባል ጋዜጠኛ ቤቱ ተገድሎ ተገኝቷል። ደብረ ብርሃንም አንድ ጋዜጠኛ ተገድሏል። የሸዋ ልዑል የምትባል ጋዜጠኛም ተገድላለች። እነዚህን እየጠቀሱ አንተም ትገደላለህ እረፍ ተብዬ ተመክሬ ነበር። ይህም ሆኖ ግን ለጋዜጠኝነት የሚገባውን ያህል ሰርቻለሁ አልልም ብለው ነበር። ጋሽ ታዲዮስ ይህን መሰል ዛቻና ማስፈራሪያ ብቻ ሳይሆን ራሳቸው ከወጡበት ብሔርም ጭምር ከፍተኛ ትችትን ያስተናገዱ ጋዜጠኛና የታሪክ ምሁር ናቸው። ይህንን በተመለከተም በአንድ ወቅት እንዲህ ብለው ነበር። የቀድሞ ስርዓት እኮ እኛን ባሪያ እያለ ይሳደባል። አንተ ቁጥር 1 የአማራ አሽከር ነህ እያሉ ይሰድቡኛል። አንድ ኃይለ ማርያም የተወለደበት አካባቢ የተወለዱ ሰው ደግሞ ወገድ ይሁዳ ጽሑፌን የነፍጠኛ አስተሳሰብ ነው ብለው ይጠሉታል ብለው ነበር። እውነተኛ ጋዜጠኛና መንግስት ምንጊዜ የሚዋደዱ አይደሉም። ስለዚህ ጋዜጠኛው ይህን ማወቅ አለበት እንጂ መንግስትን አስቀይማለሁ ማለት የለበትም በሚለው መርሃቸውና እስር ላይም ሆነው ዋጋ እየከፈሉ ከአማራ ጎን መቆም አድርባይነት አይደለም ለእውነት መቆም እንጂ በዚህ በጭራሽ አልጸጸትም የሚሉት የስድስት ልጆች አባት ጋዜጠኛና የታሪክ ምሁር ጋሽ ታዲዮስ ታንቱ አማራ ውለታ አይረሳምና ባለውለታችንን በስማቸው ታዲዮስ ታንቱ ሻምበል ብለው ዕውቅና የሰጧቸውን የጎጃም ፋኖች ያመሰገንኩ እኔ በበኩሌ እንዲባጭሩ ለዘክራቸው ወድጃለሁ። አበቃው። ድል ለፋኖ፣ ድል ለሰፊው የአማራ ሕዝብ። ሰላም ነኝ።